አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ከላላ የሚሄድ የቤት እቃ አስቤዛ እና መፈረሻ ነው ማሳያችሁ ማለት ነው። እዚህ ጋር አስቤዛ አላት። መጀመሪያ አስቤዛውን ላንሳና ከዛ የቤት እቃውንና መፈረሻውን ማሳያችሁ ይሆናል። የዚች እህታችን ትዕዛዝ የረመዳን ሰርፕራይዝ ነው ለቤተሰቦቿ። 113670 ብር ነው የፈጀው። 600 ብሩ ግን የትራንስፖርት ነው ማለት ነው። ያው እኔ ማውጣውን እደምራለሁ፣ ምክንያቱም ለብዙ ሰው ሳወጣው ያው ለኔ በጣም ስለሚጎዳ ማለት ነው። እና ትራንስፖርታችሁን አብሬ ነው ማስበው ማለት ነው። ያወጣሁትን ወደ ዋዲስልና ይሄ ቅር እንዳይላችሁ እላችኋለሁ። በመጀመሪያ እዚህ ጋር ምን አላት መሰላችሁ? 2 ኪሎ ቂቤ፣ ለጋ ቂቤ ነው፣ ምንም ያልተነጠረ ማለት ነው። ለጋ ቂቤ በጣም ቆንጆ ጽድት ያለ ቂቤ ማለት ነው። 2 ኪሎ በ1600 ብር ነው የገዛሁት። ኪሎ 800 ብር ነው። ጽድት ያለ ቂቤ ነው ማለት ነው። ቂቤው ማሻአላ ተባረከ ረህማን። እኔ ከዚች ሴትዮ ነው በትዕዛዝ እያዘዝኩ እያመጣሁ ማነጥረውና ቆንጆ ቂቤ ነው ይሄ። ሌላው እዚህ ጋር ደግሞ ማር አላት። ማር እኔ ላስቲክ የተጠቀምኩት ለምን መሰላችሁ? ሩቅ ሀገር ስለሆነ በመልእክት ስለሆነ የሚላከው እንዳይፈስ ነው። የጫን ላስቲክ ነው ይሄ ማለት ነው። በጣም ቆንጆ ማር ነው እንደምታዩት ማሻአላ። እንጀራም አለው ወለላም አለው። ወለላ ብቻውን ግን አይሸጥም፣ እንጀራም አብሮት አለ። 4 ኪሎ ማር ነው 4000 ብር። ኪሎ 1000 ብር ነው ማለት ነው። ይሄንን አንስተን ከዛ ሀባይ በዚህ ጋር የብርቱካንና የማንጎ ጁስ ነው። ሙሸከል ብላኝ ነበረ፣ ሙሸከል የለም፣ ማንጎና ብርቱካን ብቻ ነው ያለው ማለት ነው። ይሄ አዲሱ ምርት እንደዛ ነው ያለው። የከረመው ግን አለ። ይሄ ምንድነው ስሙ? አናናስ ምናምን አለ የከረመው እና ዴቱ ትንሽ ነው የቀረው። ቢሆንም ግን ያ ጥሩ አይደለም ብዬ አስባለሁ። ይሄ አዲሱ ነው እና ይሄ 900 ግራም ነው እንደምታዩት። ዋጋው 550 ብር ነው አንዱ ማለት ነው። ይሄንን 1100 ብር፣ ይሄ እንደዚህ ሆኖ 1100 ብር ነው የገዛሁት ማለት ነው። እዚህ ጋር ደግሞ ቱት አላት። ቱት ሁለቱን በ1100 ብር ነው የገዛሁት። አንደኛው 550 ብር ሂሳብ ማለት ነው። ሌላው ፓስታ 5 ፓስታ በ600 ብር ነው የገዛሁት። አንዱ 120 ብር ነው። እዚህ ጋር እርሾ አለ። ይሄ 350 ብር። የሻይ ቅጠል 2 አለ 100 ብር 50 ብር። እዚህ ጋር ክብሪት 35 ብር። ከዛ ሀባይብ በርበሬ አላት ማለት ነው። 5 ኪሎ በርበሬ ነው ያዘዘችኝ። 5 ኪሎ በርበሬ ብቻውን የተዘጋጀላት ማለት ነው። ኪሎ በ650 ብር ሂሳብ ተገዝቶ ነው። ካሁን በኋላ ወይም የሁለት ልጆች ወይም የሶስት ልጆች ነው የሚቀረኝ። ያኔ ባለ 650 ከዛ ውጭ ያለው 750 ብር ነው ካሁን በኋላ እየገዛሁት ያለሁት ማለት ነው። 5 ኪሎ በርበሬ 5 ሲባዛ በ650 3250 ብር ነው። ሌላው ቅመም የ5 ኪሎ በርበሬ ቅመም 1500 ብር፣ ማዘጋጃ 375 ብር ከፍያለሁ ማለት ነው። ቆንጆ ሆኖ ነው የተዘጋጀላት። 5 ኪሎ በርበሬ እዚህ ጋር አላት ማለት ነው። እዚህ ጋር ምስር ክክ አለ። ምስር ክክ 5 ሲባዛ በ270 ብር ሂሳብ ነው 1350 ብር ይመጣል ማለት ነው። ሌላው እዚህ ጋር ደግሞ ዲፍ ምስር አላት። ዲፍ ምስር 5 ኪሎ ነው። ይሄንንም የገዛሁት በጣም ቆንጆ ዲፍ ምስር ነው። ኪሎ 300 ብር ነው 1500 ብር። ስኳር 10 ኪሎ 1850 ብር፣ በኪሎ በ185 ብር እና በሶ 10 ኪሎ 1600 ብር። እዚህ ጋር ደግሞ መኮረኒ ኪሎ 170 ብር ነው። 5 ኪሎ ገዝቻለሁኝ። አንዱ በ170 ብር ሂሳብ ማለት ነው 850 ብር ይመጣል። ከዛ ሀባይ በዚህ ጋር ቆንጆ ገብስ ነው። ገብሱ የተፈተገ ዝግጁ የሆነ ለሾርባ ማለት ነው። ይሄን ከክቶ መጨመር ብቻ ነው ማለት ነው የሚጠበቅባችሁ። ድፍኑንም ከተጣደ እንጨት ይጨርሳል እንጂ ምንም አይሆንም። 15 ኪሎ ነው ያዘዘችኝ። 15 ኪሎ ሲባዛ በ170 ብር 2250 ብር ነው ማለት ነው። ሌላው እዚህ ጋር ደግሞ ሩዝ መስሪ ለሾርባ ማለት ነው 5 ኪሎ ነው ያዘዘችኝ። 550 ብር ኪሎ በ110 ብር ነው። አጃ 10 ኪሎ ይሄ የተከካ ነው
አጃ ካልተከካ አይሆንም። በነገራችን ላይ ገብሱ እንኳን ችግር የለውም ያኔ እንጨት ይጨርሳል እንጂ ይበስላል። አጃ ግን አይበስልም። እና 10 ኪሎ አጃ ኪሎ በ220 ብር ነው 2200 ብር። ሩዝ እዚህ ጋር ኖርማል ሩዝ 120 ብር ነው ኪሎ። 5 ኪሎ 600 ብር። 5 ኪሎ ሀዲያ ዱቄት ነው 550 ብር 5 ኪሎ ማለት ነው። ከዛ እዚህ ጋር ቴምር አንድ ካርቶን አላት። ቴምር 2800 ብር ነው ካርቶኑ ማለት ነው። ሌላው እዚህ ጋር ደግሞ እንደምታዩት ዘይቶች አሉ። ሁለት ዘይት ነው ያለው። አንደኛው ኡመር ዘይት ነው፣ አንደኛው ዘሃቡ። ሁለቱም ፈሳሽ ናቸው። ያዘዘችኝ 2 ኡመር ዘይት ነበረ ማለት 3 ሊትር እና 5 ሊትር ግን አላገኘሁም ማለት ነው። 3 ሊትር ኡመር በሚለው እና 2250 ብር 5 ሊትሩን 3 ሊትሯን ደግሞ 1300 ብር ነው የገዛሁት ማለት ነው። እዚህ ጋር እንደምታዩት ዘሃቡ ቆንጆ ነው። ዱቄቱም እንትንም ምንድነው ሩዝም ይመጣዋል ዘሃቡና ዱቄት አሁን ቀርቷል እንጂ በጣም ቆንጆ ዱቄት ነበር የሚመጣው ራሱ እና የዘሃቡ ምርጥ ቆንጆ ነው። ይሄ ዘይቱ ይሄንን ይመስላል ማለት ነው። እዚህ ጋር ወደ ጽዳት ነገሮች ስንሄድ ሮል ኦሞ 1150 ብር 5 ኪሎ። ሱፖ ፈሳሽ ሳሙና ወይም ላርጎ ማለት ነው ቆንጆ ላርጎ ነው 750 ብር። እዚህ ጋር ደግሞ ቅባት ሄር ፉድ ነው ቆንጆ የፀጉር ቅባት ነው 400 ብር ማለት ነው። ከዛ እዚህ ጋር ሳሙና 390 ብር አንድ ማን ነው ግማሽ ደርዘን 450 ብር ደግሞ ይሄንን አንድ ደርዘን። በነገራችን ላይ እኔ አስቤዛ ስታዙኝ ማለት ነው አስቤዛ ውስጥ የወሎ ጭስ ስትሉኝ በጣም ነው የሚያስቸግረውና አንዳንድ እህቶች አላኩላችሁም ሂሳቡን እየቀነስኩኝ ማለት ነው። ለምን መሰላችሁ? እቃ ውስጥ አሁን ይሄ የወሎ ጭስ በማዶ ራሱ ሽታው ምግብ ያበላሻል ማለት ነው። እንኳን ውስጥ አንድ ማዳበሪያ ሆኖ ማለት ነው። ሩቅ ሀገር ለምሳሌ ወግዲ ይሄ መከነ ሰላም ምናምን ብቻ ራቅ ያለ ቦታ ላኪ ስትሉኝ ለመላክ አይሆንም። እህታችን ግን ልብስና እቃ ስላላት እዛ ውስጥ አስገባዋለሁ ብዬ ነው። እቃ ከገዛውላችሁ በኋላ ራሱ ትዝ ሲለኝ እየተወኩት ነው ይሄን የወሎ ጭስ ማለት ነው። 300 ብር ነው 1 ኪሎ የገዛሁት። እዚህ ጋር ደግሞ 1 ኪሎ አድሩስ ነው 900 ብር ነው። አስቤዛ እንደዚህ ይሆንና ከዛ የቤት እቃውን ላሳያችሁና ወደ መፈረሻ ወደ እቃ ስመጣላችሁ እዚህ ጋር የጥበብ ረከቦት 2700 ብር አላት። እዚህ ጋር ደግሞ ምንድነው ጥበብ ሲኒ 1 ደርዘን 1400 ብር እንዲሁም ሀገረኛ ሲኒ 1 ደርዘን 550 ብር ይሄንን ይመስላል ማለት ነው። ረከቦቷ ከውጭ ከዚህ ከግቢም እንደዚህ ናት። በሯ ትንሽዬ በር ናት ማለት ነው። ትልቅ አይደለም። ጀበና ማስቀመጫ ውስጥ አለ ማለት ነው። ይሄ ፌርሜሎ የራሱ ነው። ከዛ የረከቦት ዳንቴል ደግሞ ይሄንን 300 ብር ነው የገዛሁት ማለት ነው። ከዛ እዚህ ጋር እንደምታዩት የሾርባ ማግ ይሄ አክለሪክ ነው ማለት ነው። የሚሰበር አይደለም። ይሄ ማይካ ነው ማለት ነው። አፍዋን እና በጣም ጥንክር ያለ ነው። ይሄንን 6 ፍሬ ነው የገዛሁት። አንዱ በ180 ብር ሂሳብ ማለት ነው። እነዚህ ቆንጆና ጠንካራ ናቸው። ከዛ ደግሞ የማይካ የቁርጥ ሰሃን ባለ 140 ብር ነው 1680 ብር 12 ፍሬ ገዝቻለሁ። እንዲሁም ደግሞ የማይካ ትሪ 1200 ብር 3 ሴሪ ማለት ነው። ከለር ያው አማራጭ የለም። እና የማይካ ሰርቪስ ተመሳሳይ ነበር የገዛውላት ተሰብሮብኝ ያንን ቀይሬ ነው ማለት ነው። እና ይሄ 3 ሴሪ ነው ዋጋው 700 ብር። በራድ 2 ሊትር በራድ 1300 ብር ነው። እናት መፍጫ 1850 ብር። እንዲሁም ፔርሙስ 2 ሊትር ነው ይሄንን የገዛሁላት 2200 ብር ነው። በጣም ነው የሚያምረው የምር በቃ እኔ እንደዚህ ፈዘዝ ያለ ከለር በጣም ነው የምወደው። እና ይሄንን 2200 ብር ቆንጆ ፔርሙስ ነው 2 ሊትር ሰሃን ነው። ይሄንን 3500 ብር ነው የገዛሁት። ረና ቱርኪ እንደምታዩት በጣም የሚያምር ከለር ነው 3500 ብር። አክለሪክ የስኳር እቃ አለ 300 ብር ነው የገዛሁት። 350 ብር ከለር ያላት ያቺ ወርቃማ ያላት ናት። ያቺ ደግሞ ጠፍታለች። እቺ ከለር የላትም የድሮዋ ማለት ነው 300 ብር። የስኳር ምንድነው ማንኪያም አላት የራሷ
እዚህ ጋር ማለት ነው እንደምታዩት። ይሄ አክለሪክ የስኳር እቃ ጠንካራ እቃዎች ናቸው ማለት ነው። አክለሪክ የውሃ ኮምፕሌት አላት። በጣም የሚያምር ቆንጆ ዲዛይን ነው። ይሄ 6 ብርጭቆዎች አሉት። ይሄንን 3000 ብር ነው የገዛሁት ማለት ነው። እዚህ ጋር ደግሞ የቁርጥ ማቅረቢያ ትልቁ 450 ብር። የወጥ ጭልፋዎች 2 ነው የገዛሁት 600 ብር። እነዚህ 300 ብር ገብተዋል። የሻይ ማጥለያ አሁን ለታ አነስ ያለችው 100 ብር ነበር የገዛሁት። እቺ ከፍ ያለችው ናት። ማን ነው 150 ብር። እንደገና ደግሞ ሹካ ግማሽ ደርዘን 190 ደርዘኑ 380 ብር ነው። ይሄንን 190 ብር ነው የገዛሁት። እዚህ ጋር ደግሞ የሾርባ ማንኪያ 175 ብር ደርዘኑ 350 ነው። የሻይ ማንኪያ 100 ብር። ማዕደን ትልቁ ነው ይሄ 3000 ብር ነው። ከዛ ሀባይብ እዚህ ጋር ሮቶ አላት 350 ሊትር 3400 ብር። ባለፈው ዕለት ጠፍቷል ብያችሁ ነበረ። አሁን ሲመጣ 3400 ብር ሆኗል ማለት ነው። እዚህ ጋር ደግሞ 1 ሜትር በ1 ሜትር የሳሩ ሱፍራ ነው። ይሄ ምንድነው እንዳትሉ ጠርዙ ስላልተቆረጠ ነው እንጂ ይሄንም አለው ያነጠፍኩት ማለት ነው። እና ይሄ ባንደኛው 1800 ብር 1 ሜትር በ1 ሜትር ማለት ነው። የዳቦ ማብኪያ 350 የሊጥ ማብኪያ ባሊ 20 ሊትር 220 ብር። የእቃ ማንጠፍጠፊያ 220። እንዲሁም ደግሞ 2 የውዱ እብሪቆች አሉ። እነዚህ 170 ብር ሁለታቸው ማለት ነው። እና ይሄ ባሊ ደግሞ 180 ብር ነው። አንደኛውን እዛ ጋር ማራስ ይዤው አሳይቻችኋለሁ። 180 360 ብር ነው ሁለቱን የገዛሁት ማለት ነው። እና ደግሞ ሎሚ በሲሊቨር የምግብ ሱፍራ አለ እዚህ ጋር። ይሄንን የገዛሁት 275 ብር። ከውስጥ ሲሊቨር ነው፣ ከላይ ደግሞ ሎሚ ነው ማለት ነው ሁናው። ከዛ መፈረሻና ብርድ ልብስ ጋቢ አላት። እሱን ላሳያችሁ። እንትን አላት ማስታጠቢያ የሳሙና ማስቀመጫ ያለው ይሄ 150 ብር ነው። ከዛ ሀባይብ እንደዚህ የሚያምር የትራስ ልብስ 6 የፍራሽ ልብስ 2 እና ፍራሽ 2 ትራስ 6 ገዝቻለሁ ማለት ነው። ፍራሽ 2 ሀባ በ4700 ብር ነው። አንዱ 2350 ነው ማለት ነው። የለበሰው የራሷ ነው። ከዛ ደግሞ ትራስ 6 ትራስ በ1800 ብር፣ አንዱ 300 ብር ነው። የለበሰው የራሷ ነው ማለት ነው። ከዛ ሀባይብ የትራስ ልብስ ብሉ ብላክ ነው እንደምታዩት፣ በጣም የሚያምር ብሉ ብላክ ነው። እና የትራስ ልብሱ እዚህ ጋር 6 ሲባዛ በ485 ብር 2910 ብር ነው። የፍራሽ ልብሱ ደግሞ 2 ሲባዛ በ1690 ብር 3380 ብር ነው ማለት ነው የተገዛላት። አያምርም? ማሻአላህ ተባረከ ረህማን። በጣም የሚያምር ፏፈሽ ያለ የትራስ ልብስ ነው ማለት ነው። እንደዚህ ከዛ መጋረጃ 2 መጋረጃ ነው የገዛሁት። እሱ ያለችኝ 2 ሜትር ማን ነው 4 ሜትር ባንድ ነበረ። ወላሂ ነው የምላችሁ። ከዚህ ደሴ ከደሴ ኮምቦልቻ ከኮምቦልቻ ደሴ ያመላለሰኝ ማለት ነው የለም። እና ይሄንን በ1600 ገዝቼላታለሁ ማለት ነው። 800 ብር። በጣም ነው የሚያምረው። ያው 3 ሜትር ማለት ነው። ይሄ ሁለቱ 3 ሜትር ነው የሚሆነው። ሜትር ከ50 ማለት ነው። እና እንደዚህ አያምርም? ማሻአላህ ተባረከ ረህማን በጣም ነው የሚያምረው። በዚህ ጋር ደግሞ ማች ነው የሚያደርገው። እዚህ ጋር እንደምታዩት ይሄ ሲሊቨር እዚህ ጋር ሲሊቨር አለው ማለት ነው ብሉ ብላኩ። ከዛ 2 በ3 ምንጣፍ ነው። ምንጣፍ 2 በ3 7700 ብር ነው የተገዛችው። 2 በ4 9000 ብር ገብቷል። ብሉ ብላኩ የዚህ 8300 ብር ገብቷል። ግን የለም አላገኘሁም። ላኪን እቺም በጣም ነው የምታምረው። ብሉ ብላክም አንዳንድ ቦታ ላይ አለው ይሄ ማለት ነው ከዚህ ጋር ማች የሚያደርግ። ይሄኛውም ሲሊቨር ስላለው ሲሊቨሩ እንደውም ብሉ ብላክ በብሉ ብላክ ከሚሆን ሲሊቨር መኖሩ ቆንጆ ነው ብዬ አስባለሁ። እሷም ወዳ ነው ይሄን የገዛውላት። ያው ብሉ ብላክ አለው እዚህ ጋር እንደምታዩት ማለት ነው። ይሄንን 7700 ብር ነው የገዛሁት። ሌላው ደግሞ ወለል ምንጣፍ ነው። ወለል ምንጣፍ 25 ሜትር ነው የገዛው 8000 ብር። ሜትር በ320 ብር ሂሳብ ማለት ነው። ከዛ ሙልጭ ወይም ትንንሾቹ ብርድ ልብሶች 2000 4000 ብር 2 ገዝቼላታለሁ ማለት ነው። በጣም ቆንጆ ናቸው። ግፍ ይችላሉ። በጣም ነው የሚያማምሩትም። እዚህ ጋር በወይነ ጠጅ በሰማያዊ በጣም ነው የምታምረውችም።
የምር በጣም ነው የምታምረው። ማሻአላ ተባረከ ረህማን። አልጋ ላይ ራሱ ጣል ብታረጉት ነጠፍ ብታረጉት በጣም ያምራል። ይሄ እንደዚህ ማለት ነው እና 4000 ብር ሁለቱን። ከዛ እዚህ ጋር ደግሞ ጋቢ እነዚህን በነገራችን ላይ ጋቢ በጣም ውድም አለ መካከለኛ ዋጋም አለ። ይሄ 3000 ብር ነው። ይሄንንም የሚመስል ሆነ ደግሞ 3600 ነው 3700 ብር የሚሸጣል። እንዲሁም ደግሞ እስከ 6000 ብር የሚሸጣል። ይሄ በነገራችን ላይ አሁን ነው እንጂ የጨመረው 1700 2100 እያለ አሁን 3000 ብር ገብቷል ማለት ነው። ይሄ የማረሚያ ቤት ጋቢ እያደር ሲታጠብ የተሸከሸከ ነገር ካለው እየተጠቀጠቀ ነው የሚሄደው። በዛ ላይ ደግሞ እየፈካ ነው የሚሄደው። ሲታጠብ ይፈካል ማለት ነው። ሲያጥቡት ይፈካል፣ እየነጣ ነው የሚሄደው። ሌላ ደግሞ ጥቅጥቅ ያላለ ዋጋውም የሚቀንስ ጠርዙ ላይ ነው እንትኑ ጥበቡ ትንሽ ነው። እሱ ደግሞ ያው ጥንቃቄ ያስፈልገዋል። ሲያጥቡት አይፈካም። ያው አሁን ፍክት ያለ ስለሆነ ማለት ነው። ሌላው እዚህ ጋር ሻርፕ ነው ያዘዘችኝ። 2 ሻርፕ አዛኛለች። በ2600 ብር ነው የገዛሁላት ማለት ነው። ሁለቱን 1300 የሚያማምሩ ጽድት ያሉ ፍክት ያሉ ናቸው። 2 ሻርፕ የእናቶች ገዝቻለሁ ማለት ነው። ያማምሩ ማሻአላ ተባረከ ረህማን። እነዚህ 2 ናቸው ማለት ነው። ጅም እንደዚሁ የምታምር ቆንጅዬ ቢጫ ብትሆንም በጣም ነው የምታምረው ማሻአላ። ከለር ግን አማራጭ የሚባል የለም ስለጠፋ ከገበያ ላይ ጠፍቶ ነው ዋጋ የጨመረው ማለት ነው። ከለር አማራጭ ብዙም የለም። እና የዛሬው ቪዲዮአችን ይሄንን ይመስላል። ከወደዳችሁት ላይክ ሸር ማድረጋችሁን አትርሱ። ሰላም ሁኑ።